ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው እንግዲህ ጡት ከሚያጠቡ እናቶች ጋር ተያይዞ የሚነሱ ዋነኛ ጥያቄዎች አሉ። ለእነዚህም ጥያቄዎች እንግዲህ አንድ በአንድ መልስ የምንሰጥ ይሆናል ማለት ነው በዚህ ቪዲዮ። ከዛም ጋር ተያይዞ እንግዲህ ጡት በማጥቢያ ጊዜ ላይ ሊደረጉ የሚገቡ ጥንቃቄዎችን በስፋት የምናይ ይሆናል ማለት ነው። ከዛ በፊት ግን እንግዲህ ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡኑ። አሁን በቀጥታ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች እንግዲህ ጡት የሚያጠቡ እናቶች እንግዲህ በተደጋጋሚ የሚጠይቋቸው ጥያቄዎች አሉ። ለዛሬም እንግዲህ 12 መሰረታዊ ጥያቄዎችና ልታውቋቸው የሚገቧቸው ነገሮችን በቅደም ተከተል የማደርስ ይሆናል ማለት ነው። እንግዲህ ከአንደኛውና ከመጀመሪያው ሲጀምር እንግዲህ አንደኛው ልጄን በቀን ውስጥ ስንት ጊዜ ማጥባት ነው ያለብኝ የሚል ጥያቄ አለ። እንግዲህ ህፃናት ገና በተወለዱ በአንድ ሰዓት ውስጥ ጡት መጥባት መጀመር አለባቸው። ከዛም ጀምሮ እንግዲህ በ24 ሰዓት ውስጥ ቢያንስ ከ8 እስከ 12 ጊዜ ያህል ጡት መጥባት ይኖርባቸዋል ማለት ነው። በአማካይ እንግዲህ 10 ጊዜ እንደማለት ነው። ሆኖም እንግዲህ በተጨማሪ ህፃኑ ለመጥባት በሚፈልግበት ጊዜ ሰዓት ሁሉ ማጥባት ተገቢ ነው ማለት ነው። ወደ ሌላኛው ጥያቄ ስናልፍ እንግዲህ ህፃናት ጡት ለመጥባት ሲፈልጉ ምን አይነት ምልክቶችን ያሳያሉ የሚለው ነው። እንግዲህ እነዚህ ምልክቶች እንግዲህ ህፃናት ጡት ለመጥባት ሲፈልጉ የሚያሳዩቸው ምልክቶች አንደኛው እጃቸውን መጥባት፣ በደንብ ነክተው አፋቸውን ማንቀሳቀስ፣ ምላሳቸውን ወጣ ወጣ ማድረግ። እንግዲህ የእንጥል መውረድ ምልክት አይደለም። ይህም አንዱ ጡት የመጥባት ፍላጎታቸውን የሚያሳዩበት ነው። ሌላው መነጫነጭ እና ማልቀስ ነው። ሆኖም እንግዲህ ልጃችሁ እስከሚያለቅስ መጠበቅ የለባችሁ። ምክንያቱም እንግዲህ አንዴ በኃይል ካለቀሰ ጡት ለመያዝ ትንሽ ሊያስቸግር ይችላል ማለት ነው። ስለዚህ እንግዲህ እነዚህን ምልክቶች የሚያሳይ ከሆነ ጡት የመጥባት ፍላጎት ላይ ስለሆነ ማድረግ ይኖርባችኋል ማለት ነው። ወደ ሶስተኛው ስናልፍ እንግዲህ ሶስተኛው ልጄ ከተኛ ቀስቅሼ ማጥባት አለብኝ የሚል ጥያቄ አለ። እንግዲህ ይሄ አዎ ነው። እንግዲህ መልሱም አዎ ነው። እንግዲህ ልጃችሁ ከተኛ ቀስቅሳችሁ ማጥባት ይኖርባችኋል። በተለይም እንግዲህ የመጀመሪያዎቹ 2-3 ሳምንት ውስጥ በራሳቸው ከእንቅልፋቸው ካልነቁ ቢያንስ በየ3 ሰዓቱ መቀስቀስና ማጥባት ይኖርባችኋል። ወደ ሌላኛው ስናልፍ እንግዲህ ሌላኛውና አራተኛው እንግዲህ መነሳት ካለበት ሰዓት በፊት ቢነሳስ የሚል ነው። እንግዲህ ልጃችሁን ለማጥባት ቢያንስ በየ3 ሰዓቱ ተባለ እንጂ የተለያየ የሰዓት ቀመር የለውም። እንግዲህ ልጃችሁ ጡት በፈለገ ጊዜ ሁሉ ማግኘት ይኖርበታል ማለት ነው። ወደ ሌላ ስናልፍ እንግዲህ ሌላኛው እና አምስተኛው እንግዲህ ልጄ አንዴ ሲጣባ ለምን ያህል ደቂቃ መቆየት ወይም ደግሞ መጥባት አለበት የሚለው ነው። እንግዲህ ሁሉም ህፃናት የሚጠቡበት ፍጥነትና ብቃት ይለያያል። ይህ ማለት ግን እያንዳንዱ ህፃን በ10 ደቂቃ ውስጥ ጠብቶና ረክቶ ሲተኛ፣ አንዳንዱ ደግሞ 30 ደቂቃ ሊፈጅበት ይችላል ማለት ነው። ስለዚህ ከዚህ ጋር በተያያዘ እንደ ህፃኑ የሚለያይ ይሆናል ማለት ነው። ወደ ስድስተኛው ስናልፍ እንግዲህ ስድስተኛው ጥያቄ እንግዲህ ብዙ ጊዜ የሚነሳው ጥያቄ የጡቴ ወተት እንደሚያጠግበው እና እንደማያጠግበው በምን ያስታውቃል ወይም ደግሞ በምን አውቃለው የሚል ጥያቄ አለ። እንግዲህ ጨቅላ ህፃን ልጃችሁ በጡት ወተት ከጠገበ የሚከተሉትን ነገሮች ያሳያል። በተለይም እንግዲህ ከአንደኛ እስከ 4ኛ ሳምንት ከሆነ ማለት ነው። አንደኛውና የመጀመሪያው እንግዲህ ጠብቶና ሆዱ ሙሉ ከሆነ ቢያንስ ለ2 ሰዓት ይተኛል። ሰውነቱ ላይ ከባድ ቢጫነት አይታይበትም። ኪሎ በየቀኑ እየጨመረ ይሄዳል። ቢያንስ እንግዲህ በቀን 5 ወይም 6 ጊዜ ሽንቱን ይሸናል። እንዲሁም በቀን ቢያንስ 3 እስከ 4 ጊዜ ካካ የሚል ይሆናል ማለት ነው። የመጨረሻው እንግዲህ ለሁሉም ህፃናት ላይ ሰራ ይችላል። እንደየህፃናቱ ሊለያይ ይችላል ማለት ነው። ስለዚህ መጥገቡን የምትለዩት በዚህ መንገድ ነው ማለት ነው። ወደ 7ኛው ስናልፍ እንግዲህ 7ኛው ልጄን ሳጠባ ጡቴን መቀየር ያለብኝ መቼ ነው የሚል አለ። እንግዲህ እንደዚህ አይነት ጥያቄ ካለ እንግዲህ ልጃችሁን አንደኛው ጡታችሁን እያጠባ ሳይጨርስ ቶሎ ወደ ሁለተኛው ጡት መቀየር የለባችሁ። ምክንያቱም እንግዲህ መጀመሪያ የሚያገኘው ወተት አብዛኛው ውሃማ ሲሆን ለሰውነቱ እድገት ዋና የሆነው ምግብ ማለትም ቅባትና ፕሮቲን የሚያገኘው እስከ መጨረሻው ሲጠባና መጨረሻውን ያለው ወተትን ሲያገኝ ነው ማለት ነው። ስለዚህ አንዱን ከጀመረ በአንዱ ነው መጨረስ ያለበት ማለት ነው።
ወደ ሌላኛውና ስምንተኛው ስናልፍ እንግዲህ ልጄ ለምንድን ነው ሌሊት ቶሎ ቶሎ እየነቃ የሚያለቅሰው የሚል ነው። እንግዲህ ይሄ ብዙ ህጻናት ላይ የሚያጋጥም ነው። እንግዲህ አንዳንድ ህጻናት በጣም ተደጋጋሚና ለረዥም ሰዓት ጡት የሚፈልጉበት ሰዓት አላቸው። ይህ ባህሪ እንግዲህ ክለስተር ፊዲንግ ይባላል። በእነዚህ ሰዓት ላይ እንግዲህ ልጃችሁ ነጭናጫና ወተቱ ያልበቃው ይመስላል፣ ግን ይሄ አይደለም። ዝም ብላችሁ በትዕግስት ማጥባት ይኖርባችኋል ማለት ነው። ሌላው እንግዲህ ጨቅላ ጨጓራና አንጀታቸው ትንሽ ስለሆነች ትንሽ ነው መጥባት የሚችሉት። ስለዚህ የእናንተን ትንሽ ወተት ወደ ታች የአንጀት ክፍል ስታልፍ ይረባችኋል። ስለዚህም ቶሎ ቶሎ ይነቃሉ፣ ያለቅሳሉም ማለት ነው። ምክንያቱም ይሄ ነው ማለት ነው። ወደ ሌላኛውና ወደ ዘጠነኛው ስናልፍ እንግዲህ ዘጠነኛው የጡት ወተቴን አልቤ ማስቀመጥና ከተወሰነ ሰዓት በኋላ ማጥባት እችላለሁ ወይ የሚል ጥያቄ አለ። እንግዲህ ይሄ መልሱ አዎ ይቻላል ነው። እንግዲህ በተለይ እንግዲህ ወደ ስራ በምትገቡበት ከሆነ ቀድሟችሁ ጡታችሁን በማለብ ማስቀመጥ ልምድ ሊኖር ይገባል። እንግዲህ የጡታችሁን ወተት በምታልቡበትና የምታስቀምጡበት እቃ ንጹህና በደንብ የተጠበቀ መሆን ይኖርበታል። እንግዲህ ይህንንም ማስተዋል ይኖርባችኋል ማለት ነው። አስረኛው እንግዲህ አንዴ የታለበ ወተት ለምን ያህል ጊዜ መጠቀም ይቻላል የሚል ነው። እንግዲህ ከፍሪጅ ውጪ ከ4 እስከ 6 ሰዓት መቆየት ይችላል። አንዴ ጠብቶ የተረፈውን በ2 ሰዓት ውስጥ መጠቀም የሚችል ይሆናል። እንግዲህ በፍሪጅ ውስጥ በኔጌቲቭ ፎርሲ ከተቀመጠ እስከ 4 ቀን የሚቆይበት እድል አለ። እንግዲህ በበረዶ ቤት ከሆነ እንግዲህ ከኔጌቲቭ 18 ዲግሪ ሴንቲግሬድ ማለት ነው ከተቀመጠ እስከ 6 ወር ይቆያል ማለት ነው። እንግዲህ አጠቃቀሙ ምን ይመስላል የሚለውን ካየን እንግዲህ ወተቱን ከፍሪጅ ከወጣ ነው በኋላ እንግዲህ ወተቱ ያለበት ጡጦ ወይም ደግሞ ኩባያ ሞቅ ያለ ውሃ ውስጥ በማስቀመጥ ሙቀቱን ለመለካት በክንድ ላይ ጠብ አድርጎ የማያቃጥል መሆኑን ካየን በኋላ ነው መስጠት የሚኖርባችሁ ማለት ነው። ትኩስነቱ መቀነስ ይኖርበታል ማለት ነው። የመጨረሻውና 11ኛው እንግዲህ ብዙዎች የሚቸገሩበት እንግዲህ ጡቴ ጫፍ የለውም፣ ለልጅም ሊያዝለት አልቻለም፣ መፍትሄው ምንድን ነው ተብሎ በብዛት ጥያቄ ይጠየቃል። እንግዲህ እናቶች ጡታቸውን ማየትና ማስተካከል ያለባቸው ከወለዱ በኋላ ሲሆን ቀድመው በእርግዝና ወቅት ነው። እንግዲህ በእርግዝና ወቅት የሚከታተላችሁን ሐኪማችሁን አማክራችሁ በተለያየ ዘዴ ጫፉ እንዲወጣና እንዲስተካከል ማድረግ ይኖርባችኋል። እንግዲህ ከወለዳችሁ በኋላ ደግሞ ጫፉ እስኪወጣ ድረስ ጡታችሁን በማለቢያ እያለባችሁ ወተቱን ለልጆቻችሁ በጡቶ ወይም ደግሞ በኩባያ መስጠት ይኖርባችኋል ማለት ነው። እንግዲህ የጤና ባለሙያዎችን አማክሮ በተለያዩ ዘዴዎች ጫፉን እንዲሁ ማድረግ ይኖርባችኋል ማለት ነው። እንግዲህ ከዚህ ለተሻለ መረጃ እንግዲህ ሐኪማችሁን ማማከር ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ የነበረ አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለሆናችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ።